አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም የ30 ዓመት ትዳሬ ጉድ ገጠመው። የሚገርምሽ የኔ ልጅ ዛሬ ይሄን ጽፍልሽ በጣም እያለቀስኩ ነው። መጣላችሁ ደግሞ ቻክ የተደረገ እንቁላል ማለት ምንም አልገባኝም እኔ ወይም ደግሞ ቪዲዮ በምትቀረጹበት ጊዜ ውበት ማሳመሪያ ፊልተር የሚጠቀሙ ወይም ደግሞ ውበት ማሳመሪያ የሚጨምሩ ሰዎች በከፍተኛ ደረጃ የስነ ልቦና ችግር ሊያመጣ እንደሚችል ታውቃላችሁ። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ራይድ ያስፈልገኝ ነበር እና ራይድ ጠራው። ራይዱ በጣም ይለፈልፍ ነበር። ምን ይላል? እኔን የሚያዘኝ የለም። እኔ የራሴ አለቃ ነኝ። ራሴን በራሴ ነው ሮል ማረጋው ብሏለኝ ማለት ነው። እኔ ሄርሜላ ደግሞ ምን አልኩት? ወደገኝ ታጠፍ ያ ስትሬት ነበር መንገዳችን። አሁን ወደገኝ ታጠፍ አልኩት። ፈለኮ አዘዘቻ ፈለገቻ። በብዛት አጋጥሟችሁ ከሆነ አንዳንድ ራይድ ሹፌሮች አሉ በጣም ያለማቋረጥ ያደክማሉ። ስለዚህ ትዕዛዝ ነበር የማይፈልገው፣ አዘዘችሁ። ታዘዘ ማለት ነው። እናቴ ስማ፣ ምን መቀሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔና ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር? አዎ እንዴ! የዝኑ ቅሳር ማለት እኮ አሜሪካ ነች። ፊልም ሰላት ገና ጊዜ አላት። አትሞትም እንዴ? አትመኑ። እንደዚህ አይነት ነገር ፎልስ ኒውስ የሚባል ነገር አለ እኮ። በዘመነ መንቃት ነው እንዴ? ምን ሆናችሁ ነው? ኧረ ሰው እንዳይሰማ አንተ ምን አርፋለች እያልን እኮ ነው። አረ ሰው ያለቀሳት ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገርህ፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለስ አይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችን ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሪ ለሷ ነው ማለት ሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። 5 ደቂቃ እስቲ አስማ ታሳያችሁ። 5 ደቂቃ የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬ እውነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ አስቻሉት። የኔ መሰለው ወሬ እሱ ብቻ አይደለም እኮ የሚገርመው፣ ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። እስቲ ያው አላልኩም የዝኑ ፈጣሪ ልጅ ጉድ ሰማችሁ? ምን ዘርበልኝ ወሬ። አቤት ወሬ! የዚህ ያህል ከሞት የሚያስነሳ ወሬ ወዳድነት! አረ የሰጣችሁ በክብር ነውና አደራ እንዳታዛዝኑብኝ፣ እንዳታስከፉብኝ፣ እንደ ባህሪዋ እንድትይዙልኝ አደራ እላችኋለሁ። ለዚህኛው ወንድ ማለት በቃ እንደዚህ ነው። አባት የሚሆን በስማም ምን ያህል እንደሚወዳት ነው የሚያሳየው። በቃ ምን ያህል እንደሚወዳት ነው ያየሁት በእውነት ማለት ነው። the best father of the year ብየዋለሁ። በቃ ጌታ ሆይ ምን እንዳታቀላችሁ፣ እንዳታስከፋት፣ እንዳታሳዝኗት፣ እንደ ባህሪዋ ያዟት። አባት ስንት ነገር እንደሚችል ታውቃላችሁ። ላይክ አንተ ሚስት ብለህ ስትወስድ ብዙ ነገር ለመቻል ብዙ ነገር ለመሸከም ነው የምትወስዳትና ነው እውነቷን ነው። እንዳታስከፏት፣ እንዳታሳዝኗት፣ እንደ ባህሪዋ ያዟት።
በጣም ደስ የሚል ንግግር ነው። ሱማ ጋይዝ ይሄ ለጆሮ ማዝጃ የምንጠቀምበት ኪዩቲፕ ማለት ነው። የጆሮ እንዳልሆነ ታውቁ ኖሯል። ማን የጆሮ ማዝጃ ነው ብሎ እንደሰከሰን አላውቅም፣ ግን እዚህ ላይ ራሱ ይላል do not insert it in the ear canal ይላልና ለምን የሚጠቅመው ብዬ ሰርች ሳደርገው ለሜካፕ አፕሊኬሽን ምናምን ነው እንጂ ጭራሽ የጆሮ አይደለም። ጆሮአችሁ ውስጥ እንዳታደርጉት። ለምትወጣ ሴት ይመቻል? ውይ በስመ አብ በጨራሽ። ለምን? በጣም ነው ያስጠላኝ። እኔ እንጃ የፈለገው ቢሆን ለምትወጣ ሴት ዴት አላረግም። እዛ ማግኘትንም ሴት ዴት አላረግም። ይሄ እኔ ኦፒኒየን ነው። አንተ ግን ትወጣለህ? ነው በወጣም እንኳን እዛ ማግኘትን ሴት ለዴት የምትሆን ናት ብዬ አላስብም። ስለዚህ በጨራሽ። አንተ ግን መዝናናት ትችላለህ። እሷ ሴት ናታ። ሴት ስለሆነች ደስ አይልም ነው። ክለብ ላይ ማግኘትን ሴት ዴት ማድረግ እንደ ሴት ምን አዛጋ ስላገኘኋት ደስ ላይለኝ ይችላል። ስለዚህ ኢትስ ማይ ኦፒኒየን። እንደዚህ ነው እንዳለው ነው። በአብዛኛው ወንዶች ክለብ የምትወጣን ሴት በጣም መዝናናት የምታበዛን ሴት ምናምን አይፈልጉም። ለምን ሲባሉ በቃ እነሱ ግን ችግር የለባቸው። ለነሱ ክለብ መውጣቱ ምናምን ችግር የለውም። መጨረሻ ላይ ያው የቤት ልጅ ፈልጉለት ይባላል። የቤት ልጅ እንዲያገባ ይባላል። የቤት ልጅ የሚሉት ነገር አለና ይከብዳል። እንደኔ በአሁን ጊዜ ሁለቱም ባይወጡ ይመከራል። የ30 ዓመት ባሌ ከገዛ ልጃችን ሚስት ጋር እየማገጠብኝ ነው ትላለች። ጉድ አብረን እንስማ ጋይስ። የዛሬው ጉድ ደግሞ እንቅልፍ ነስቶኝ ይዤላችሁ የመጣው ታሪክ አለ። እባካችሁ እጃን እንያዛት። በቃ እንዴ እጃቸውን እንያዛቸው ነው እዚህ ጋር የሚያስብለው። በቃ ምንም ኦ ማይ ጋድ የ30 ዓመት ትዳሬ ጉድ ገጠመው። የሚገርምሽ የኔ ልጅ ዛሬ ይሄን ጽፍልሽ በጣም እያለቀስኩ ነው። በስተርጅና ልፋታ ወይስ ወጥ አድርጌ እየተቃጠልኩ ልቀመጥ? አይምሮዬ ተበላሽቷል። ሐሳብ ስጡኝ፣ ደንዝዣለሁ። ይሄ ሰውዬ በዚህ እድሜው እንደዚህ ካደረገኝ ልማድ አይተውምና ከልጅነቴ ነው የተጫወተብኝ ማለት ነው። በተኛንበት ቴክስት ሲገባ እንቅልፍ ወስዶ ስለነበር አየሁት፣ ጉዱን አየሁት። የዛሬው ልዩ ነበር የኔ አባት ይላል። አባት ጥያቄ ሆነብኝ። ገብቼ ስመለከት ጉዱን ማመን አልቻልኩም። የልጄ ሚስት ጋ ነው የሚባልጉት። ጉድ ሰው ምን ደረጃ ነው የደረስነው? ግን እኔም ትልቁ ልጄም ተክደናል፣ ተጫውተውብናል ትላለች። ወይኔ ልጅቷ ገንዘብ እንደምትወድ ገና ልጄ ሳያገባ ታውቂያለሁ። ገና ሳይጋቡ ነበር መኪና ያስገዛችው። የልጄ አልበቃ ብሏት የኔም ገንዘብ አማራት። ደግሞ የዚህ ሽማግሌ ጉድስ ይገርምሻል። የቤተሰብ ማህበር ላይ እኮ የማይተዋወቅ ሰው ነው የሚሆኑት። ለካ አልጋ ላይ ደርሰዋል የነሱ ትውውቅ። አሁን የልጄም ህይወት ይበላሻል ወይስ ገና ስላልወለደች እኔም ልጄም ከዚህ ጉድ እንውጣ? ምን ትላላችሁ? ፍኖትዬ የኔ ልጅ እገዛሽ ያስፈልገኛል። እሷ ገንዘብ፣ እሱ ደግሞ ወጣት ሴት አይደል? እና ምን አለበት ወጣ ብሎ ይባልግ የልጄን ህይወት ከሚያበላሽ ትላለች የኛ ተከታይ። ስለዚህ ጋይስ የምትሏትን በሏት። እኔ በጣም በራሴ በኩል ተቃጥዬ ታምሜያለሁ ነው የምነግራችሁ። ስለዚህ እህቴ ከነ ወንድ ልጇ ተክዳለች፣ ተዋርዳለች። እቺ ባለጌ ቤታቸው ገብታ የምታተራምስ ባለጌ ሴት እንዳለች ሁላ የቤታችሁ ትልቁ ምሰሶ ዋናው ባልሽ ትልቁ ሰውዬ እንግዲህ እሳቸው እየተባለ እንግዲህ አክብሮ ማቅለል የለም። ትልቁ ሰውዬ በጣም ቀላል ትልቅ ቀላል ነው። አባዜ እንደዚህ ሴስ ብልግና ካለበት ለህይወትሽ ላንቺ አይሆንሽም። ከዚህ በኋላ እግዚአብሔር የሰጠሽን ረጅም እድሜ አምላክሽን እያመሰገንሽ ይሄን ሰውዬ አቮይድ ማድረግ ብቻ ነው የሚያስፈልግሽ። አም ሶሪ ቱ ሴይ ዲስ በስተርጅና ልፍታው ይላልሽው ነገር አግባብ ላይሆን ይችላል። ወጣርግሽ ተቀምጠሽ ግን እድሜሽን ማሳጠር አለብሽ ብዬ አልጠብቅም። ምክንያቱም ከዚህ በኋላ ምኑ ነው የምታምኚው? 30 ዓመት ሙሉ እንግዲህ ስንት ነገር ሲጫወትብሽ እንደሆነ ማሰብ ብቻ ነው። የሌለበትን ነገር አላመጣም ዛሬ ገብቶሻል። ከልጅሽ ሚስት ጋር አልነበረም እንጂ እየወጣ ሲንዘላዘል ነበር ገንዘቡን እየተጠቀመ ህፃናት እንቦቅቅላ ህፃን ሽንኩርት የሆኑ ህፃናቶችን እንዲህ እየተጫወተባቸው ነበር የኖረ ሰውዬ ማለት ነው። ስለዚህ ዛሬ ደግሞ ጭራሽ የወለደው ልጁ ሚስት ላይ እንደዚህ መፈናጠጥ ማለት ምን እንደሚባል አስቡ። ትልቁ ዋናው ባለጌ እሱ ነው። ሁለተኛ ባለጌ ደግሞ የልጅሽ ሚስት ባለጌ ሰው ባለጌ ገንዘብ ፍለጋ ቢሆን ምን አጣች እንግዲህ? እንደምንነግሪ ቦይፍሬንዷ ያለ መኪና የገዛላት ባል ነው ያላት፣ አክባሪ ወዳጅ ባል ነው ያላት። እንኳንም እግዚአብሔር ፍሬ ከሱ ጋር አልሰጣት። እግዚአብሔርም እኮ ፍሬ የሚሰጠውን ያውቃል። እቺም ባለጌ ልጅ ቢኖር ኖሮ በመሀል ለልጆች ሲባል ተብሎ ደግሞ ገና ሌላ ኢሹ ይነሳ ነበር። እቺ ገንዘብ ፍለጋ ጎል ዲግ ለማድረግ ማይን ለማድረግ ሀብት ለመለቃቀም የገባች ባለጌ ሴት ስለሆነች እግዚአብሔርም ከእናንተ ጋር አልባረካትም። ያንቺም የልጆች እናት መሆን የለባትም፣ ለልጅሽም የልጅ እናት መሆን የለባትም። አቮይድ መደረግ ብቻ ነው ያለባት። እንደውም የተሰጣት ንብረት ሁሉ ተቀብሏት እንደ ውሻ ተተፍቶ መባረር ብቻ ነው ያለባት። ባለጌ አያቱ የልጆቿን አያት የምታባልግ የምታማገጥ ስድ ያ ብራት
ለልጅሽ ንገሪ። ኤቪደንስ ያዢና አንቺም እዚህ መሀል ሌላ ነገር ውስጥ እንዳትገቢ። ከሚስት ያፈተሽኝ ይመጣል እኮ የዛሬ ልጅ እኮ የሆነ ቀን እኮ አንቺ ላይ ይነሳል፣ ወንድሙ ላይ ይነሳል ይላል እኮ። አንቺ ላይ ስለሚነሳ ስምንተኛዎች ላይ ስለሆነ እኔ እናት ኤቪደንስ ይዛሽ ከእቺን ባለጌ አልጋ ላይ እንዲስትጠለጠል ስትወረድ ከነ አባቱ ከነ ባለጌዋ አዋርጃትና አስወጥቶ የአባቱንም ጉድ አውቆ እናቴ አባቴን ፈተሽ እያለ እለት ተለት መውጫ መግቢያ ከሚያሳጣሽ የአባቱንም ብልግና እቤት አስቀመጣት የባለጌ ሚስቱንም ብልግና አውቆ ህይወትሽን ቀጥ የኔ እናት ረጅም ዕድሜ እግዚአብሔር ይስጥሽ። ይሄን ወስላታ ሽማግሌ ያስወጭ ከህይወትሽ። ሶሪ አም ሶሪ ቱ ሴ ዲስ። አባት እንደ አባትነቱ መከበር ካልቻለ መዋረድ ላይ ያለበት በቃ አም ሶሪ ቱ ሴ ዲስ። ዛሬም ነገም ከነገ ወዲያም ይቅርታ እየጠየቅኩ ነው የምናገረው። ምክንያቱም እርሱ አባባ እያልኩኝ ልሰድበው አልችልም። አሁንም መስተደብም አይደለም የያዝኩት በቃ ትክክለኛው ነገር ይኸውልሽ ምክር ልሰጪው ቀላል ነው፣ ግን እኔ ብሆን if I was you በዚህ እድሜም ቢሆን አስወግዳለሁ። ምክንያቱም ከዚህ በኋላ ያለኝ እድሜ ፒስፉሊ መኖር ነው ፈልገው። ጠዋት ስነሳ ብራይት ዴይ ጸሎቴን አድርጌ መልካም ህይወቴን ልጆቼን አትክልቴን እየኮተኮትኩኝ ጥሩ ቀን ማሳለፍ ነው የምፈልገው እንጂ ለብላትሽን ተካፈይ ደግሞ ደስ የሚለው ገንዘብ ያለሽ ሰው ነሽ። አብሪው ነው የምልሽ የእኔ እናት። ተቃጥያለሁ ዛሬ ተንቦግቦጌል ሰውነቴንም እየለበለበኝ ነው። አላቅም ሙቀትም አለ ዛሬ ውስጤም ተቃጥሏል፣ ጨሷል። ምን እንደምጠጣና እንደማቀዘቅዘው አላቅም። ብቻ ግን ይሄን ባለጌ ሰውዬ እስከነ ባለጌ የልጅሽ ሚስት ከህይወታችሁ ዴፊኒትሊ አቮይድ ነው የምታደርጓቸው። እነሱም እኮ ተነስተው ነገር ጠላት ሊሆኑባችሁ እኮ ነው። ብልግናቸውን ረስተው ተባረርኩ ሊል እኮ ይችላል ሰውዬውም እኮ አያፍርም። የአንድ ቀን ስህተት አይደለም። እድሜ ልክሽን ተጫውቶብሻል። እግዚአብሔር ዛሬ ያጋለጠልሽ በቴክስት ሜሴጅ። እድሜ ለቴክኖሎጂያ አቀለለሽ ፈጣሪ። ስለዚህ በጣም ብዙ አወራሁኝ ጋይስ። የምትሏትን በሏት። ይሄ ሰውዬ መባረር ብቻ ነው ያለበት። እባካችሁ መጣችሁ ኮሜንት ሴክሽን ላይ አንጀቴን አረሱኝ። ወዳችኋለሁ። ኧረ ጉድ! ወዴት እየሄድን ነው? ወዴት ነው የልጁን ሚስት የሚያመቅጥ? ኧረ ምን አይነት ዘመን ላይ ነው ያለነው? በዚህ ጊዜ እኮ እሳቸው ብላለች አንቱ ብሎ መሳደብ አይቻልም። ግን እርሶስ ቢሆኑ በዚህ ቤተክርስቲያን በመሳሚያ ጊዜዎት የልጆችን ሚስት፣ ይሄ በጣም 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 ከባድ ነገር ነው። ከባድ ነገሩ እንዴት ነው? ነገሩ እንዴት ነው ያስብላል። እንግዲህ በብዛት በተደጋጋሚ እያየናቸው ነው። አንድ ብር እና ማርታ ጎይቶም እንግዲህ ነገሩን አሳውቁን። ምንም የተባለ ነገር የለም እስካሁን። ግን እሷም በፔጇ ትለቃለች፣ እሱም በፔጁ ይለቃል። እኛም እናያለን። አሳውቁን ነው የምንለው። 1 ዓመት ህፃን ሲያቅፈኝ ጡቴን ነካኝ። ይሄ ታሪክ ምን እንደተፈጠረው አንድ እናት ነች ኮንታክት አድርጋኝ ታሪኩን የነገረችኝ። ስዊዘርላንድ የምትኖር እናት አመት በዓል ቀን እንግዳ ትጠራለች። ሰው ይሰበሰባል፣ ቤታቸው ያከብራሉ ምናምና። ለ11 ዓመት ህፃን ልጅ አለቻት። ተነሺ ሰላም በይ ምናምን ቀፊ እንግዳ ሲመጣ በስነ ስርዓት ባህላችንን አክብሪ ምናምን ላታለው አለች ማለት ነውና በዛው ያው አሪፍ በዓል አሳልፈው ምናምን ሰው ይሄዳል። ከዛ በነጋታው ሰኞ ቀን ልጅቷ ትምህርት ቤት ሄዳለች። ትምህርት ቤት ከሄደች በኋላ እናት ይደወልላታል። እናትየው ተደውሎላት ትምህርት ቤት ትፈለጊያለሽ ትባልና ያው ትምህርት ቤት ስትሄድ ትናንት የነበረው ቤትሽ እንግዳ የልጅሽን ጡት ነክቷል እና ልጅሽ ያው ለትምህርት ቤት መጣ እንደተናገረችና ምንድነው የተፈጠረው የምታውቂውን ነገር አስረጅኝ ትላለች አስተማሪዋ። እናትየው ሾክ ነው እንኳንለች። በጣም ነው የጨነቀኝ የደነገጥኩትና ልጄን ማውራት ጀመርኩ። ለምንድነው እኔ ያልነገርሽኝ? ማን ነው እንደዚህ ያደረገው ስላት የስም ጠርታ ነገረችኝ። ለምንድነው እኛን ያልነገርሽኝ ስትላት ደግሞ ያው አንቺ ብዙ ጊዜ ባህላችን ነው ወንድሞቻችን ናቸው ፋሚሊ ነን ስለምትይ ለአስተማሪ ለዛ ነው የተናገርኩት አለች። ግን በዛ ቤት ውስጥ አለች በዓል ቀን ምንም የተፈጠረ ያየሁት ነገር የለም። ምክንያቱም መጥተው እዛች ሳሎን ላይ የተቀመጡት በላን ጠጣን ሄዱ። ግን ሲያቅፋት ሲያጫውታት ነበረ። እኔ ብዙ ጊዜ ተነሽ ሰላም ባያቸው እኔ ተቀመጡ ሩማችሁ ገብታችሁ አትዝጉ ነው የምለው ለልጆች ያለች። ምክንያቱም ይሄ ሀበሻ ባህላችን በዓል ምናምን ፋሚሊ እንዲኖራቸው ስለምፈልጋለች ማለት ነው። እና ያው ፋሚሊ ሰውየውም ፋሚሊ ነገር ስለሆነ እሱ ለማውራት ሞከረች። በተአምር ባለትዳር ነው የልጆች አባት ነው። መጥቶ አወራ፣ ምንም ነገር ለማስረዳት ሞከረ። ብዙ ፕሮሰስ ሄዷል። ግን ከዚህ ምንድነው የምትማሩት ነው ያለችው። ኦፍ ኮርስ እኔም እላለሁ ብዙ ጊዜ ሰላም ባያቸው ተነሺ አክብሪ ተጫዋችን የሩምሽን አትግቢ እላለሁ ለልጄ ገባችሁ። ግን
ባናስገድዳቸው እቀፉ ሳሙ እንደዚህ ምናምን ብለን ልጆቻችን ባናስገድድ ብላ ነው የኔን ቪዲዮዎች ስላየች ነው ይሄን ኮንታክት አድርጋ የነገረችኝና ያ ሰውየው አሁን ሳያስበው ሲያቅፋት ወይ ሲያጫውታት ምናምን ልጆች ነክቷት ሊሆን ይችላል። ይሄ የሚያሳየው እዚህ ያደጉ ልጆችና እዚህ የተወለዱ ልጆች ብዙ እንትናቸው ባህሪያቸው ወደዚህ ሀገር ስለሚሄድ ይሄ በተለይ 10 አመት 11 አመት በላይ ሲሆኑ ያውቃሉ ምን አይነት ስህተት እንደሆነና የሰውዬ ሳያውቅ እንግዲህ ጧን ነክቷት ሊሆን ይችላል። እንደዚህ ሲያጫውታት ደረቷን ነክቷት ሊሆን ይችላል። የ11 አመት ህፃን ነች። እሷ የወሰደችው ግን በቃ ጧን ለመንካት የነካ ነው የመሰላትና ኦፍ ኮርስ ችግሩ ተፈቷል ብላኛለች። ምንም ትልቅ ችግር አልተፈጠረም። አውርቼ አስተማሪዎችን ማስረድቻቸዋለሁ። ግን ደግሞ ለሌሎች እናቶችና ቤተሰቦች ትምህርት ይሆናል ባናስገድዳቸው ሳሙ ቀፉ ብለን ከፍላጎታቸው ውጪ ባንጫናቸው ችግር ይዞ ሊመጣ ስለሚችል ነው ያለችኝ። ሶ አይ ሆፕ እኔ ተምሬበታለሁ። ሶ እናንተም ከጠቀማችሁ ሰዱት ባይ። እንግዲህ በውጪ የምትኖሩ ኢትዮጵያውያን ጥንቃቄ ማድረግ አለባችሁ። ያው እና የተለመደው ባህላችን ከሰው ተቀራራቡ ተጫወቱ ቢሆንም ግን በውጪ ደግሞ የተለየ ትርጉም ስለሆነ ያለው ልጆቻችሁን ባትጫኑ መልካም ነው። ስለዚህ ተጠንቀቁ ነው። ስምሽን ንገሪኝ እህቴ፣ ስምሽን እንተዋወቅ። እሺ ቤታ የኔ እናት ነው። ስምሽን ንገሪኝ። ወይ ኔትወርክ ነው። እሺ ቤታ እህቴ ስምሽን ንገሪኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ስምሽ ማን ነው እህቴ? ስምሽ ማን ነው? ሰገዮ ስምሽ ማን ነው እህቴ? ስምሽን እየጠየቅኩሽ እኮ ነው። ጆን ዳንኤል ስምሽ ማን ነው? ማናት? ስምሽ ማን ነው ያለች ነው? ወይ ጆን ዳንኤል እባክሽ ተረጋጊ። እባክሽ መልሽ ይላት እንጂ ድቀት ነው ያንቺ ያማንድ እየነገርኩህ አታረብም እንዴ? ማንም ሰው ይዘመጣ ማናት? ምንድነው? እህቴ እባክሽ ተረጋጊ። ተረጋጊ እህቴ እባክሽ ተረጋጊ። ተረጋጊ። ስምሽ ማን ነው? ኬት ነው እህቴ? ኬት ነው? የት ነው የምትኖሪው? ማርያም ያውቃል ወይስ እውነቷን ነው? እኔ እየተናደድኩ እኮ። ኧረ እውነቷን ነው። ንቀት ነው እንዴ? ኧረ ቤት ይደብራል። ለምንድን ነው የምትን ለካ አታነብም እንዴ? ማነብ ሰው ይዘብኝ እንደምትመጣለህ የሴቷ አክሊሉ አንብቢያ አንብቢ። እኔ ከጧት ጀምሮ እንደ ፖሊስ ሰራ ነበር። እኔ ደግሞ ስለደረግሽ አለሽ ምንድነው? ኧረ ቲክቶክ እንዳለ ተረጋጊ። እባክሽ ተረጋጊ እህቴ። ምንም ያናድድ ነገር የለም። ጆን ዳንኤል ነቅለሽ ከወጣሽ ይሄ ዲስሪስፔክት ነው። እንዳትጠቁልሽ ይሄ ነው ማስጠቆል። ናይ ወጪ ባላባቱ ፈርቼ ነው ቤተራ። ኧረ ጆን ዳንኤል እንደዚህ ሙድ መያዝ ጀመርክ። አሁን ላይ እቺ ታዋቂ ቲክቶከሮችን እየዞረች ስምሽ ማን ነው እያለች ማዛግ ጀምራለች እና ቤታዮ መጣው ደርሷት አስጨልለዋታል። ፎቶ ወይም ደግሞ ቪዲዮ በምትቀረጹበት ጊዜ ውበት ማሳመሪያ ፊልተር የሚጠቀሙ ወይም ደግሞ ውበት ማሳመሪያ የሚጨምሩ ሰዎች በከፍተኛ ደረጃ የስነ ልቦና ችግር ሊያመጣ እንደሚችል ታውቃላችሁ። በመጀመሪያ ከፍተኛ የሆነ የራስ መተማመን ችግር ሊያመጣባችሁ ይችላል። ምክንያቱም ፊልተሩን በምትጠቀሙበት ጊዜ እናንተም እንደምትፈልጉት ነው ለሰው የምትታዩት። ነገር ግን ሰው ሲያይኝ በአካል ምን ልመስል እችላለሁ የሚለው ከፍተኛ የሆነ የስነ ልቦና መጨናነቅ ያመጣል። ይሄ ጥናቶች የሚያሳዩት ነገር ነው። ከፍተኛ የሆነ የስነ ልቦና መጨናነቅ እና በራስ መተማመንን በከፍተኛ ደረጃ መቀነስ ያመጣል ማለት ነው። ሁለተኛ ደግሞ ለራሳችሁ ያላችሁ አመለካከት መቀየር። በፊልተር ራሳችሁን ረጅም ጊዜ የምትመለከቱ ከሆነ እናንተ እንደዚያ ሆናችሁ ይመስላችኋል። ነገር ግን የራሳችሁ ፊልተሩ ጠፍቶ የራሳችሁን ምስል በምትመለከቱበት ጊዜ ያ ደግሞ የራስ አመለካከት መቀየር ሊያመጣ ይችላል። እኔ እንደዚህ ነኝ የሚለውን ለመቀበል የሚያዳግት ሊሆን ይችላል። ለዚህ ይሄም ከፍተኛ የስነ ልቦና ተጽዕኖ ያመጣል። ሶስተኛ ደግሞ በከፍተኛ ደረጃ ራሳችሁን ከሰው ጋር ማወዳደር። እነዚህ ፊልተሮችን በምትጠቀሙበት ጊዜ ወይም ደግሞ ፊልተሮች የሚጠቀሙ ሰዎችን በምትመለከቱበት ጊዜ ራሳችሁን ከነሱ ጋር በማወዳደር ለራሳችሁ ያላችሁ አመለካከት መጎዳት ይመጣል ማለት ነው። አራተኛ ደግሞ በከፍተኛ ደረጃ የስነ ልቦና መጫን ስለሚያመጣ ራሳችሁን ከፊልተር ውጪ አለማሳየት ወይም ደግሞ ፊልተር ላይ ሙሉ ለሙሉ መተማመን ያመጣል ማለት ነው። ይህም ደግሞ ከፍተኛ የሆነ የስነ ልቦና ጫና ለራሳችሁ ያላችሁ አመለካከት ላይ ጫና ይፈጥርባችኋል። ሌላ ደግሞ በፊልተሩ ላይ እንደምትመለከቱት አይነት ሰው ለመሆን በከፍተኛ ደረጃ መጣር እንዲሁም ደግሞ በከፍተኛ ደረጃ ወጪ ማውጣት ሊገጥማችሁ ይችላል ማለት ነው። ያ ደግሞ የራሳችሁ መተማመን ይጎዳባችሁ። እንግዲህ በጥናት እንደተረጋገጠው ፊልተር በአብዛኛው ሴቶች ናቸው ፊልተር የሚጠቀሙት እና ደግሞ በጣም የተጋነነ ፊልተር ነው እየተጠቀሙ ያሉት እና ያን ፊልተር በተቻለ መጠን ቢያቆሙት ነው። እውነት እኮ ነው። ግን በነገራችን ላይ ኮንፊደንስ ነው የሚያሳጣቸው። ሁሌ በዛ
ነው እንዴ? ከዛ ውጭ እኮ ሲታዩ ስለዚህ በሽታ እየሆነ እየመጣ ነው። በቃ እኮ ትንሽ በቃ መጠቀምም ካለብን ትንሽ ፊት የሚያጠራውን አለ እኮ ፊትን ጥርት አድርጎ ጀስት የራሳችንን ፊት የሆነውን ቢያሳይ ጥሩ ነው እንጂ አሁን ላይ በአብዛኛው ቲክቶክ ላይ ያለ ሴት ያለ ፊልተር የሚታየው በጣም በቁጥር ነው እና ያ ደግሞ በጣም ተጽዕኖ ያደርጋል። ስለዚህ ሴቶችዬ ተጠንቀቁ ከዚህ ነገር ነው። ወንዶች እንኳን በአብዛኛው ፊልተር ሲጠቀሙ አይታዩም አሉ አንዳንድ ሽልጥልጥ ወንዶች እነሱ ይጠቀሙታል። ግን በአብዛኛው የሚያጠቃው ሴትን ስለሆነ ሴቶችዬ ባካችሁ ይሄን ነገር በቃ ፊት የምታጠራውን ብቻ ተጠቅሞ ይሻላል የስነ ልቦና ጉዳት ከሚያመጣባችሁ ተጠንቀቁ። Probably wondering how I was able to peel my makeup off, and that's exactly what I'm gonna show you because I don't gatekeep. So here's a tutorial. No, wait a minute, goddamn minute. Hey, Pilani, what are you peeling? Hey, 2026, you need to stop. We can't be having faces that are AI. Hey! Hey! I know, በሉኝ ጭራሽ ሚነቀል ከፊታቸው ላይ ሚነቀል AI ነው ማለት ሳይሻል አይቀርም። እየባሰ ነው እንግዲህ። መጣላችሁ ደግሞ ቻክ የተደረገ እንቁላል ማለት ምንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ እና ያው ምን አይነት ቅርጽ እንዳለው እንደምትመለከቱት ነው እንግዲህ። እኔ እንደዚህ አይነት እንቁላል በህይወቴ አይቼ አላውቅም። ማለት በምን ምክንያት እንደዚህ ሊሆን ይችላል? የተሰነጠቀ ሁሉ የሚመስል ፓርት አለው እኮ የሚገርማችሁ። ከዛ ደግሞ ይሄው መትቼ ሳህን ላይ ሳረገው እንደዚህ ነው ሆኖ አስኳልና ነጭ ለብቻው ምናምን ወፍ በቃ። አሁን ላይ ያሉ እንቁላሎች እንግዲህ አረ ምንድነው የሚሻለው? እንቁላል ላይ በጣም ያልተለመዱ ነገሮችን እያየን ነው የምንገኘው። ባለፈው ለበዓል እጃችን ላይ የሚለቀውን ከለሩ የሚለቀውን እንቁላል አየን። አሁን ደግሞ ቻክ የተደረገ እንቁላል ምንድነው? እውነትም ከፍተው አውጥቶት ምን ተደርጎ ነው? እና በጣም ባለፈው ደግሞ ትዝ ይላችሁ እንደሆነ አንድ ጊዜ በጣም ነጭ የሆነ እንቁላል መጥቶ ነበረ። ከቨሩ ነጭ የሆነ እና በቃ ጉድ ሲባል ነበር። አሁን ደግሞ እንደገና አሁን በቅርብ ጊዜ ደግሞ ሌላው እንድች በሳ ነገር አድርገው እንደ ምን እንደሚደረግበት ግን አላውቅም። እና ባካችሁ ተጠንቀቁ። አሁን ላይ እንቁላል ባለፈውም ሻጋታ ያለበትም እንደዚሁ ታይቷል ውስጡ። እና እንቁላል ስንገዛ እንደ ድሯችን በቃ ይሄ በመብራት እንዲያን እያየን የምንገዛው አይደለ ሱቅ ላይ እንደዛ ማድረጉ ሳይሻል አይቀርም እንጂ አሁን ላይ እንቁላል ላይ የመጣ ያለው ነገር በጣም ማመን እስከሚከብድ ድረስ እንዴ ቻክ ተሰርታ እንቁላል ከባድ። Soulmate? It's like a best friend but more. It's the one person in the world who knows you better than anyone else. What's a soul? ደግሞ ሌላ ትኩሳት ይላችኋል። ይሄ ነው ምንድነው? ግን እውነት አልገባኝም። አስረዱኝ። የድሮ ነው ብዬ እንዳልል ማለት ነው። ጥርሱ አዲስ ነውና ጉድ እኮ ነው። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። እውነት ነው። አረ ሳምሶን ቤቢ ወዴት እየሄድን ነው? በፊት ከዳግማዊት ጋር ከተለያየ በኋላ ሌላ ሴት እየተባለ ሲወራ ነበረ። ግን አሁን ላይ እንደዚህ ሆኖ በሚዲያ መውጣቱ አስፈላጊ ነው ወይ ነው ማለት በእኔ እይታ እንደኔ ማለት ነው። እሷስ እሺ ተለያይተዋል አንድኛው ነው። ግን ደግሞ ያደጉ ልጆች አሉት። አሁን በደንብ ሶሻል ሚዲያን ይጠቀማሉ ብዬ አስባለሁ። ከፍ ያሉ ልጆች ናቸው ያሉት እና ለልጆቹስ አይምሮ አይጠነቀቁም ወይ? ይሄን ነገር መልቀቁ ብዙ አስፈላጊ ነው ወይ? እኔ እንጃ። እኔ ግን እንደኔ ግን ባይለቀቅ ባይነኝ። በቃ ፕራይቬሲያቸው ነው። ራሳቸውን በራሳቸው ችለው ለልጆቹ ጥንቃቄ ሲባል ማለት ነው እንጂ እኮ ያው አይደረግም ለማለት አይደለም። ሆኖም ግን ይሄ ነገር ይሄን አክል በሶሻል ሚዲያ ይውጣልኝ ማለቱ ለምን አስፈለገ? እስኪ እናንተ እዚህ ላይ ምን ትላላችሁ? ኮሜንት ላይ አጋሩ።
አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዝናኝ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።